ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ሀገራዊ የምክክር ጉባኤ በሰኔ ወር ይጀምራል ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለአዲስ ዘመን ጋዜጣ እንደገለጹት የምክክር ሂደቱን ውጤታማ ለማድረግ ሰፊ የዝግጅት ስራዎች እየተከናወኑ ይገኛሉ። ሀገራዊ ምክክሩን ለማካሄድ ሲጠበቅ የነበረው የትግራይ ክልል የአጀንዳ ማሰባሰብ ሂደት በአዲስ አበባ በስኬት መጠናቀቁን ተከትሎ ዋናውን ሀገራዊ ምክክር ጉባኤ የ2018 ዓ.ም በጀት ዓመት ከመጠናቀቁ በፊት በሰኔ ወር እንደሚደረግ አመልክተዋል። በጉባኤው ላይ ለውይይት የሚቀርቡ አጀንዳዎች በቅርብ ጊዜ ተቀርጸው እንደሚጠናቀቁ የገለጹት ዋና ኮሚሽነሩ አጀንዳዎቹ ለባለድርሻ አካላት እንዲደርሱና ለህዝብ ይፋ የማድረግ ተግባራት እንደሚከናወኑ ጠቁመዋል። እንደ ዋና ኮሚሽነሩ ገለጻ በሀገራዊ ምክክር ጉባኤው ከወረዳ ጀምሮ የተመረጡ የተለያዩ የማህበረሰብ ክፍሎች፣ የፌዴራል መንግስት ተቋማት ተወካዮችና ከውጭ ሀገራት የሚመጡ 4000 የሚደርሱ ዜጎች ይሳተፋሉ ተብሎ ይጠበቃል። የምክክር ጉባኤውን በብቃትና በገለልተኝነት እንዲመሩ 170 የሚሆኑ ነፃ አመቻች የተመለመሉ ሲሆን በቅርቡም ዓለም አቀፍ ስልጠና ይሰጣቸዋል ብለዋል። ሀገራዊ ምክክሩ እንደ አጀንዳዎቹ ክብደትና ውስብስብነት ከሁለት ወር በላይ ሊፈጅ እንደሚችል የጠቆሙት ዋና ኮሚሽነሩ ከህዝብ የተሰበሰቡ በሺዎች የሚቆጠሩ ጥሬ አጀንዳዎች ተቀናጅተው ከ20 በማይበልጡ ዋና ዋና አጀንዳዎች ላይ ውይይት እንደሚደረግባቸው አመልክተዋል። ዋና ኮሚሽነሩ አክለውም እስካሁን በሂደቱ ያልተሳተፉ ታጣቂዎችና የፖለቲካ ፓርቲዎች አሁንም የኮሚሽኑ በር ክፍት መሆኑንና አጀንዳዎቻቸውን በፍጥነት በማምጣት የምክክሩ አካል እንዲሆኑ ጥሪ አቅርበዋል። እስካሁን ከ46 ሚሊዮን በላይ ዜጎች ለመራጭነት ተመዝግበዋል ተባለ። ከየካቲት 28 ቀን ጀምሮ የመራጮች ምዝገባ በዲጂታልና በማኑዋል አማራጭ እየተከናወነ ይገኛል። የመራጮች ምዝገባ ሂደትን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መረጃ የመራጮች ምዝገባ ከተጀመረበት ዕለት አንስቶ እስካሁን ድረስ 46 ሚሊዮን 732,895 መራጮች መመዝገባቸውን አስታውቋል። ከተመዘገቡት ውስጥ 69286 ሴቶችና 96441 ወንዶች አካል ጉዳተኞች መሆናቸውን መረጃው አመልክቷል። በሌላ በኩል ቦርዱ ለግል እጩ ተወዳዳሪዎች የነፃ የአየር ሰዓት ድልድል ይፋ አድርጓል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ ምርጫውን በጊዜ ሰሌዳው መሰረት ለማካሄድ ቦርዱ ልዩ ልዩ የቅድመ ምርጫ ተግባራትን እያከናወነ መሆኑን ገልጸዋል። የግል እጩዎች የምረጡ እንቅስቃሴ ሲያደርጉ ሕጉን ተከትለውና በኃላፊነት ስሜት መንቀሳቀስ እንዳለባቸውም አሳስበዋል። በመድረኩ ላይ የምርጫ የሕግ ማዕቀፎችን፣ የትግበራ ስራዎችንና የቅስቀሳ ስነ ምግባርን በተመለከተ በቦርዱ ከፍተኛ የሥራ ኃላፊዎችና የሕግ ባለሙያዎች ዝርዝር ማብራሪያ ተሰጥቷል። የመጣው የነፃ የአየር ሰዓት ድልድል ለወንድ የግል እጩዎች እያንዳንዳቸው በቴሌቪዥን በሬዲዮና በጋዜጣ የ15 ደቂቃ ድል ይሰጣል። ሴትና አካል ጉዳተኛ እጩዎችን ለማበረታታት ደግሞ ቦርዱ ልዩ ድልድል አድርጓል። በዚህም መሰረት ሴት እጩዎች አንድ ተጨማሪ ድል፣ ወንድ አካል ጉዳተኞች አንድ ተጨማሪ ድል እንዲሁም ሴት አካል ጉዳተኛ እጩዎች እስከ 5 የሚደርስ ተጨማሪ የአየር ሰዓት እድል እንዲያገኙ ተወስኗል። በመጨረሻም ተሳታፊዎቹ ላነሷቸው ጥያቄዎችና አስተያየቶች በቦርዱ አመራር አባላት ምላሽና ማብራሪያ ተሰጥቶባቸዋል። በሁለት ክልሎች የክትባት አገልግሎት በፋርማሲዎች ሊሰጥ መሆኑ ተገለጸ። በፋርማሲዎች ውስጥ የሚሰጥ የክትባት አገልግሎት የማስጀመሪያ መርሃ ግብር በዛሬው ዕለት ተካሂዷል። መሰረት ባዩ ተጨማሪ አላት። በፋርማሲዎች ውስጥ የሚሰጥ የክትባት አገልግሎት የማስጀመሪያ መርሃ ግብር በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ በከታ ቦርሼ የህዝብ መድኃኒት ቤት በዛሬው ዕለት ተካሂዷል። የክትባት አገልግሎት በፋርማሲዎች መሰጠቱ የክትባት ተደራሽነትን ለማስፋት የሚያስችል መሆኑ ተገልጿል። በጤና ሚኒስቴር የመድኃኒትና ሕክምና መሳሪያዎች መሪ ስራ አስፈጻሚ የፋርማሲ አገልግሎት ዴስክ ኃላፊ እዴሳ ድሪባ በማስጀመሪያ መርሃ ግብሩ ላይ እንደገለጹት አሁን ላይ በአማራና በኦሮሚያ ክልል አገልግሎት መሰጠት እንደሚጀምር ተናግረዋል። በቀጣይም ውጤታማነቱ ታይቶ ወደ ሌሎች ክልሎች እንዲስፋፋ እንደሚደረግ አንስተው ይህም የክትባት ተደራሽነቱን ለማሳደግ ያግዛል ብለዋል። አሁን በያዝነው በሁለት
ክልሎች ላይ ነው በቅድሚያ ፓይለት የሚደረገው ተመረጡ ፌዝ ባይ ፌዝ በተመረጡ 20 ጤና ተቋማት ላይ ይሄ እንግዲህ በዋናነት የሚጠቅመው ፕሮግራሙ ለህብረተሰቡ ክትባትን ተደራሽ ለማድረግ ነው ማለት ነው። ፋርማሲዎቻችን በጣም ካሉን ጤና ተቋማት ለህብረተሰቡ ቅርብ ናቸው። ይሄ ክትባት ለህብረተሰቡ በጣም ቅርብ ሆኖ አገልግሎቱን ለማዳረስ ያገለግላል ማለት ነው። ለዚህ አገልግሎት የሚሰጡ ጤና ተቋማት ወይ ደግሞ ፋርማሲዎች በአገልግሎቱ ዙሪያ በሚያስፈልገው መድኃኒትና የኮልድ ቼን እቃዎች ኢኩዊፕድ የሆኑና ባለሙያዎቹም አስፈላጊ ስልጠና የወሰዱ በሚሆኑ ፋርማሲዎች በተመረጡ ፋርማሲዎች የሚሰጥ ነው ማለት ነው። በፖፑሌሽን ሰርቪስ ኢንተርናሽናል በኢትዮጵያ የፕሮጀክቱ ዳይሬክተር ቤቲ አበራ በበኩላቸው ከሌሎች ሀገራት ተሞክሮ በመውሰድ በኢትዮጵያ በፋርማሲዎች የክትባት አገልግሎት እንዲሰጥ ለማድረግ ባለፉት ዓመታት በርካታ ስራዎች ሲሰሩ እንደነበር አንስተዋል። አሁን ላይም በተወሰኑ ፋርማሲዎች መጀመሩ የክትባት አገልግሎት ተደራሽነትን በማሳደግ ረገድ ለውጥ ያመጣል ተብሎ ይጠበቃል ብለዋል። እንግዲህ ይሄ ፕሮጀክት በጣም ትልቅ ሚና ይጫወታል ብዬ አስባለሁኝ። ምክንያቱም እንዳልኩት በአሜሪካ ውስጥ ኢምፓክቱን አይቼዋለሁ። በተለይ ሴታፕ ያደረግነው በጣም ኪ በሆኑ ኤሪያዎች ላይ ነው። አሁን ኢምፓክቱን እናየዋለን። ብዙ ክትባት ላያገኙ የሚችሉ የነበሩ ልጆችን ወደ ሄልት ፋሲሊቲ ማምጣት ያልቻሉ የነበሩትን በሙሉ ይሄ አድሬስ ያደርጋል ብዬ በጣም አስባለሁ። የኢትዮጵያ ፋርማሲ ማህበር ፕሬዝዳንት ዶክተር ዳንኤል ዋቅቶሌ አገልግሎቱ በ20 ፋርማሲዎች መጀመሩን ገልጸው ይህም ህጻናትን የሚያስከትቡ ሰዎች በማንኛውም ቀንና ሰዓት በአቅራቢያቸው በሚገኝ ፋርማሲ አገልግሎቱን እንዲያገኙ ያስችላል ብለዋል። በተጠና ጥናት መሰረትም 92 በመቶ የሚሆኑ ፋርማሲዎች አገልግሎቱን ለማስጀመር ፍላጎት እንዳላቸው ተናግረዋል። አንዳንድ ጥናቶች ተደርገዋል። ለምሳሌ ፋርማሲስቶቹ ምን ያህል ፍላጎት አላቸው የሚል ዳሰሳ ተደርጓል። ወደ 92% የሚሆኑ ፋርማሲስቶች ይሄን ሁሉ አመሰልጥነናል፣ ክትባት መስጠት ብንሰጥ ወደ ያንን ስልጠና ውስጥ ቢካተት እንፈልጋለን ብሎ መልስ ሰጥተዋል። ወደ 92% የሚሆኑት ማለት ነው። ይህ ፍላጎቱ አለ ማለት ነው። ኢትዮጵያ ውስጥ በአሁኑ ሰዓት ወደ 14000 የሚሆኑ የመድኃኒት ቤቶች አሉ። እዚህ ውስጥ ቢያንስ ሁለት ፋርማሲስቶች በትንሹ ይኖራሉ ብለን እናስባለን። ስለዚህ በአንድ ጊዜ ወደ 28000 የሚያክል ባለሙያ ሬዲ እናረጋለን ማለት። ኮቪድ አይነት አደጋዎች ቢመጡ እንኳን እነዚህ ጤና ባለሙያዎች የመጀመሪያ ጤና አገልግሎት ለመስጠት ዝግጁ ይሆናሉ ማለት ነው። አገልግሎቱን ለሚሰጡ ፋርማሲስቶችም የተግባር ስልጠና መሰጠቱ ተገልጿል። ከ200 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሚያዝያ 1 እስከ ሚያዝያ 7 ቀን 2018 ዓ.ም ባደረገው ክትትል 205.5 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 8.5 ሚሊዮን ብር የወጪ በድምሩ 214 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር ጅግጅጋ፣ ሞያሌና ሐዋሳ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 78 ሚሊዮን፣ 60 ሚሊዮን እና 21 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ችለዋል። ኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ ላይ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርቧል። የሃይማኖት መገናኛ ብዙሃን የሀገሪቱን ህጎች በማክበር ሊንቀሳቀሱ ይገባል ተባለ። የሃይማኖት መገናኛ ብዙሃን በሃይማኖቶች መካከል ግጭት ከሚቀሰቅሱና የሌሎችን እምነት ከሚያንኳስሱ ኃላፊነት የጎደላቸው ተግባራት ተቆጥበው የሀገሪቱን ህጎች በማክበር ሊንቀሳቀሱ ይገባል ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል።
የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት ተቋማት መገናኛ ብዙሃን ለሰላምና ለአብሮነት በሚል መሪ ቃል ከሃይማኖት መገናኛ ብዙሃን ጋር ውይይት አካሂዷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በወቅቱ እንደገለጹት የሃይማኖት ተቋማት መገናኛ ብዙሃን ለህብረተሰቡና ለተከታዮቻቸው ሃይማኖታዊ አስተምህሮታቸውን ከማድረስ ባሻገር አብሮነትን፣ መረዳዳትን፣ ፍቅርን፣ ሰላምን፣ ልማትንና የጋራ ሴቶችን በማስረጽ አዎንታዊ አበርክቶ አላቸው። ከሁሉም የሃይማኖት ተቋማት ጋር በመቀናጀት የተቋማቱ መገናኛ ብዙሃን በህግ በተሰጣቸው ዕውቅና መሰረት ፈቃድ አውጥተው እንዲንቀሳቀሱ አስፈላጊውን የክትትልና ድጋፍ ስራ ሲሰራ መቆየቱን ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባል ቀሲስ ታጋይ ታደለ በበኩላቸው የሃይማኖት ተቋማት ለሀገር ሰላምና አብሮነት የጎላ አበርክቶ አላቸው። ኢትዮጵያ የበርካታ ሃይማኖት የጥንታዊ ስልጣኔና የብዝሃ ማንነት ባለቤት መሆኗን ገልጸው የሃይማኖት ተቋማት የዘመናት የሰላም ምንጭ ሆነው መቆየታቸውን የባለስልጣኑ መረጃ ያመለክታል። በአማራ ክልል በ9 ወራት ከቱሪዝም 12.3 ቢሊዮን ብር ገቢ መገኘቱ ተገለጸ። በአማራ ክልል ከሚገኙ ታሪካዊ ተፈጥሯዊና ሃይማኖታዊ የቱሪስት መዳረሻዎች 12.3 ቢሊዮን ብር ገቢ ማግኘቱን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። የቢሮ ኃላፊ አቶ መልካሙ ጸጋዬ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ የሚገኙ ታሪካዊ ተፈጥሯዊና ሃይማኖታዊ የቱሪስት መዳረሻዎች በርካታ የሀገር ውስጥና የውጭ ቱሪስቶች መዳረሻ ሆነዋል። በዚህም 15,995,871 የሚሆኑት የሀገር ውስጥና የውጭ ሀገር ቱሪስቶች የተለያዩ የቱሪስት መዳረሻዎችን መጎብኘታቸውን ጠቁመዋል። በክልሉ የቱሪዝም ፍሰቱን ለማሳደግ በተከናወኑ ተግባራት 12.3 ቢሊዮን ብር ገቢ ማግኘት መቻሉን የጠቀሱት ኃላፊው ከዚህ ውስጥ የሀገር ውስጥ ቱሪዝም ድርሻ ከፍተኛ እንደሆነና ከተገኘው ጠቅላላ ገቢ 98 በመቶ መያዙንም ተናግረዋል። ከነዚህም ውስጥ 40 በመቶ የሚሆኑት ተጓዦች ለዘመድ ጥየቃ ወደ ክልሉ ያቀኑ ሲሆን 37 በመቶ የሚሆኑት ደግሞ ለእረፍትና ለመዝናናት የመጡ ቱሪስቶች ናቸው። ቀሪዎቹ ጎብኚዎች ለተለያዩ ሃይማኖታዊ፣ ባህላዊና ለስራ ጉዞ ማድረጋቸውን አብራርተዋል። በቀጣይም የቱሪስት መዳረሻዎችን መሰረተ ልማት በማሟላትና አገልግሎቶችን በማዘመን የጎብኚዎችን ቆይታ ይበልጥ በማራዘም ከዘርፉ የሚገኘውን ጥቅም ለማሳደግ ቢሮው እንደሚሰራ አስታውቋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ከኢራን ጋር የተደረሰው የተኩስ አቁም ስምምነት ጊዜው ካለምንም ውጤት የሚቋጭ ከሆነ አሜሪካ ጥቃት ልትፈጽም እንደምትችል ትራምፕ ፍንጭ ሰጡ። በሌላ በኩል ኢራን የአየር ክልሏን በከፊል ክፍት ማድረጓን የመንግስት ሚዲያ አስታውቋል። ሸሪፍ ኢማም ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በኢራን አሜሪካ በመርከቦችና በወደቦች ላይ የጣለችው ገዳ ተጠናክሮ ይቀጥላል ብለዋል። ይህ የሚሆነው ደግሞ ኢራን የኒውክሌር ፕሮግራሟን ጨምሮ ከአሜሪካ ጋር ስምምነት ላይ ስትደርስ ነው ብለዋል። ኢራናውያን ባለስልጣናት እገዳው ባለፈው ሳምንት በአሜሪካና በኢራን የተደረሰውን የተኩስ አቁም ስምምነት የሚጥስ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቋሊባፍ ቅዳሜ ዕለት በኤክስ ገጻቸው ባጋሩት መልእክትም የአሜሪካ እገዳ ከቀጠለ የሆርሙዝ ሰርጥ ክፍት አይሆንም ብለዋል። ትራምፕ እገዳውን በዚህ ሳምንት መጀመሪያ ላይ የጣሉት ኢራን በሊባኖስ ያለውን ጦርነት ተከትሎ ፓኪስታን ያደራደረችውን የተኩስ አቁም ስምምነት የሚጥስ ነው በማለት በሆርሙዝ ሰርጥ ለመተላለፍ ክልከላ በማድረጓ ነው። ትራምፕ በኋላ ላይ ባቀረቡት ሐሳብ በአሜሪካና በኢራን መካከል ቀጥተኛ ንግግር በዚህ ሳምንት መጨረሻ ላይ ይደረጋል ብለዋል። ይህ በእንዲህ እንዳለ የፓኪስታኑ ጠቅላይ ሚኒስትር ሺባዝ ሸሪፍ በቱርክዬ ጉብኝት ካደረጉና በአንታሊያ የዲፕሎማሲ ፎረም ላይ ከተካፈሉ በኋላ ወደ ሀገራቸው ተመልሰዋል። ጠቅላይ ሚኒስትሩ በቱርክዬ በነበራቸው ቆይታ ፕሬዚደንት ጣይብ ኤርዶጋንን ከኳታሩ ኢሚር ሼክ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ተወያይተዋል። በፎረሙ ላይ ሻሪፍ በቀጠናው ስላለው አዲስ ለውጥና በቴህራንና በዋሽንግተን መካከል በመካሄድ ላይ ስላለው የዲፕሎማሲ ጥረት ከኤርዶጋንና ከኳታሩ ኢሚር ጋር ተነጋግረዋል። ፓኪስታን በኢራንና በአሜሪካ መካከል በቀጣይ ሳምንት የሚካሄደውን ሁለተኛ ዙር ንግግር
ታስተናግዳለች። በሌላ በኩል ኢራን በከፊል የአየር ክልሏን ክፍት ማድረጓን የመንግስት ሚዲያ አስታውቋል። ከፌብሩዋሪ 28 ቀን ጥቃት ከተጀመረበት ቀን አንስቶ የኢራን የአየር ክልል ዝግ ሆኖ ቆይቷል። የአየር ክልሉ በከፊል የተከፈተው በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ከተደረሰ ከሳምንት በኋላ ነው። የኢራን ከፍተኛ የሕግ አውጪ እንዳሉት በአብዮታዊ ዘብ ዕውቅና የተሰጣቸው መርከቦች በሆርሙዝ ሰርጥ ማለፍ ይችላሉ። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ኃላፊ የሆኑት ኢብራሂም አዚዝ ዓርብ ዕለት በማኅበራዊ ሚዲያ ባጋሩት ሐሳብ የንግድ መርከቦች በሆርሙዝ ሰርጥ ከማለፋቸው በፊት ክፍያ ሊከፍሉ ይገባል ብለዋል። መረጃው የአሶሺየትድ ፕሬስ ነው። የኢራን ጦር ሆርሙዝ ሰርጥን በድጋሚ መዝጋቱን አስታወቀ። ቴህራን ሆርሙዝ ተከፍቷል ባለች በሰዓታት ውስጥ ነው ድጋሚ መዘጋቱን ያሳወቀችው። የኢራን አብዮታዊ ዘብ ኃይል ሆርሙዝን ተቆጣጥረን በቀደመ ሁኔታው ላይ እንዲገኝ አድርገናል ማለቱን የሀገሪቱ መገናኛ ብዙሃን ዘግቧል። የተወሰኑ የጭነት መርከቦች በሰርጡ አቋርጠው ማለፍ ችለው እንደነበር መረጃዎች ያሳያሉ። IRGC የአሜሪካን የባህር ላይ ውንብድና ለመከላከል ታስቦ የተደረገ መሆኑን አስታውቋል። የሆርሙዝ ወሽመጥ ተዘግቷል የሚሉ ዘገባዎች ከወጡ በኋላም መርከቦች አቅጣጫ እየቀየሩ ነው። የኢራን ብሔራዊ መገናኛ ብዙሃን ከአንድ ሰዓት በፊት የቴህራን ጦር የሆርሙዝ ወሽመጥን መዝጋቱን ከዘገበ በኋላ በርካታ መርከቦች አቅጣጫቸውን እየቀየሩ መሆናቸው ታይቷል። ነዳጅ ጫነውና የግሪክን ሰንደቅ ዓላማ የሚያውለበልበው ሚኒርባ ኤቨሮፒ የተሰኘ አንድ መርከብ መጀመሪያ ወደ ተነሳበት አቅጣጫ ሲመለስ ታይቷል። ኢራን ወደቦቼ የሚዘጉ ከሆነ ስምምነቱ የሚጸና አይደለም ማለቷ ይታወሳል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከቀሪ የኢሳት መሰናዶዎች ጋር ሰናይ ጊዜ